ሰላም እንዴት ናችሁ? ሮባ ተመልሷል። ዛሬ ደግሞ ባበደ ቪዲዮ መተናል። ታውቃላችሁ እዚህ ጋር ገና ስገባ ማለት ነው ኦርደር መጥቶልኝ ነውና ምን እናደርጋለን ዛሬ ሳይክል ተከራይተን ማለት ነው ዴሊቨር ለማድረግ እንሞክራለን። ያው አሁን በጣም ቸኩያለሁኝና በኋላ ያለውን ነገር እነግራችኋለሁ። ከዚህ ዴሊቨሪ በኋላ ልክፈተውና አላሳያችሁ። እንግዲህ ጋይስ የዛሬ ፕላኑ የሚሆነው ምንድነው የኤሌክትሪክ ሳይክሉ ማለት ነው ስንት ቻርጅ አደረጉኝ እና ደግሞ በዴሊቨሪ ደግሞ ስንት ብር አገኘው የሚለው ዛሬ የማሳያችሁ ነው የሚሆነው። ኦርደሩን ተቀብዬ እየሄድኩኝ ነው። ቅድም ያልነገርኳችሁ ቶሎ ስለሚዘጋ ነው ያ የመጣልኝ ኦርደር እዚህ ጋር ትንሽ ቆየሁኝ እዛ ጋር ስለሚዘጋ ነውና ለዛ ነው እንደምታዩት እዚህ ጋር ነው ቁጭ ያደረኩት። ስንት ነው 2 ደቂቃ ነው የቀረኝ። መጀመሪያ 2 ኦርደር ነው የተቀበልኩትና የመጀመሪያ ላደርስ እንደዛ ነው የቀረኝ። ይኸው እንግዲህ እየሄድኩኝ ነው። በጣም ምቾት አለ ሳይክሏ በጣም ነው የምትገርመው። ያበደች ነች። ስንት እንደሚያስከፍለኝ ግን አላውቅም እና የሆነ ኪሳራ ነው ትርፍ አለው ምናምን የሚለው አንድ ላይ የምናየው ይሆናል ዛሬ። ይሄ ትራፊኩ ደግሞ በቃ በየቦታ ነው የሚይዛችሁ። በጣም ነው የሚያስጠላው እንደምታዩት እና ሁለቱም ሳደርሶ በደንብ ያለውን ነገር እነግራችኋለሁ። ምክንያቱም ምንም አልመች ብሎኛልና አችን ደግሞ ተከፈተ የሚያስጠላ በሰዓት በላይ አትሄድም። እንግዲህ እየቆስነው ነው ጋይስ እንዳላልፈው ደግሞ ትንሽ ነው የቀረኝ ለመታጠፍ። እንግዲህ ጋይስ ኦርደሩ አድርሼዋለሁኝ፣ ሁለቱንም አድርሼዋለሁኝ። መግቢያው ላይ በደንብ ያልነገርኳችሁ ፕላን ምን ነበረ? እነዚህ መንገድ ላይ ምናምን ያሉ ሳይክሎች ማለት ነው ተከራይታችሁ በደቂቃ ነው የሚቆጥሩትና እኔ ምንድነው ያሰብኩት መሰላችሁ ተከራይቼ ማለት ነው ምግብ ዴሊቨሪ ለማድረግ ነበረና ሐሳቤ እና መጀመሪያ ኦርደር ላይ ልክ እንደከፈትኩትና ቪዲዮ እያወሩኝ እያለ ኦርደር የፈጠነ መጣና በደንብ አልነገርኳቸውም መግቢያ ላይ እና አሁን ሁለቱንም አድርሼ ማለት ነው አቆሜዋለሁኝ። ሁለቱንም ማለት ነው። አንዷ በጣም ቆየብኝ ብላ በጣም ተናደደች። ምናምን ሪፖርት አደርግብሃለሁ አለች። አረ ምናምን ሶሪ ምናምን አልኳት። የሆነ ሬቲንግ ምናምን በጣም ይቀንሳል፣ ግን ያው ምንም ማድረግ አልችልም። እና ምን ተፈጠረ መሰላችሁ? አሁን ልክ እንደጨረሱ ሳይክሏን ዘግቼ ማለት ነው ስንት ብር እንደሰራውና ስንት ብር እንደቆረጡብኝ በሳይክሏ ማለት ነው ላሳያችሁ። በጣም ትገረሙበታላችሁ። ጭራሽ አይገናኙም ነው የምላችሁ። ኪሳራ በኪሳራ ነው የምትሆኑት። ግን በጣም ደስ ያለኝ ነገር ማለት ነው ምንም ድካም የላትም። ያኛው በዛኛው ሳይክሌ እኮ ሲሄድ እኮ በቃ አይታችኋል። በስማ በጣም አድካሚ ነበር። ዳገት ምናምን በጣም አዛ ነበረ። ግን በዚህኛው ስትሰሩ በቃ ፏ ነው። ግን ይሄኛው መቆጣጠሪያ ስላለው ከ20 ኪሎ ሜትር በላይ አይሄድም በሰዓት ማለት ነውና በጣም ይዘገይባቸዋል። የሆነ ባሉ ቦታ ላይ ራሱ ቢሆን ለምሳሌ ያን እንደዚህ አይነት ቦታ ላይ ምናምን ነው የፈጠን ብላችሁ መሄድ ትፈልጋላችሁ፣ ግን አይሄድላችሁም ጭራሽ ከዛ ከ20 በላይና እሱ ትንሽ ደበረኝ። እና ደግሞ በደቂቃ ስንት መሰላችሁ? 39 ሳንቲም ነው ምናምን 39 ሳንቲም ነው በደቂቃ የሚያስከፍለው። እና ተገም የለም ያ ዩቲዩብ ሰራለሁ ያ ከመይ كل عرق خمس دعاوسكي انفورميشن قال يكون كم زيتات قال لي يفتن على يا يوتيوب يا روبا كيبي اتبل روبا كيبي يوا حراي ዛርኪ ቴንክ ዩ እዚህ ጋር ሰው አገኝቶኝና ሰምቶኝ ማለት ነው እያወራኝ ነበረ። ምንድነው ዩቲዩብ ነው የምትሰራው ቲክቶክ ነው ምናምን አለኝና ዩቲዩብ ምናምን ስለው እንደዛ ሰምታችሁት ይሆናል ብቻ ያለኝን እና ንገር ቻናል ምናምን አለኝ። ሰብስክራይብ አደርጋለሁ አለኝ። እሺ አባቴ እየሮጥኩኝ ነው አመሰተ እና ምን ላይ ነበርኩ መሰላችሁ? ምንም እንደተፈጠረ ማለት ነው እዚሁ ስልኬ ላይ አሳያችኋለሁኝ። በመጀመሪያ ቆይ ላሳያችሁ ስንት ብር እንደቆረጡብኝ ላሳያችሁ። ኪሳራ በኪሳራ ነው የሆንኩት ወንድማችሁ። መንገድ ላይ ነው ደግሞ ያለው ታውቃላችሁ። ሰው መንገድ ዘግቻለሁ። እንግዲህ ላሳያችሁ ነው። 24 ብር ከ23 ሳንቲም ነው ይታያችኋል ብዬ ተስፋ አደርጋለሁ። እና እስቲ ስንት ደቂቃ ነው የሄድኩት መሰላችሁ? 47 ደቂቃ ነው የሄድኩት። 47 ደቂቃ ሂጅ 4.7 ኪሎ ሜትር ደግሞ የሄድኩበት ኪሎ ሜትር ማለት ነው ርቀቱ። በስመ 4 ኪሎ ሜትር ምናምን ነው የሄድኩት። እና እንደምታዩት ብሩ 24 ብር ነው። በጣም አይሆንም ነው የምላችሁ ጭራሽ ማለት ነው። የሰራሁት ደግሞ ቆይ ላሳያችሁ። እንደምታዩት $10 ከ75 ነው የሰራሁት። ኪሳራ በኪሳራ ነው። ምንም አይመጣውም ጭራሽ ማለት ነው። ምንም በዚህ ሁኔታ ልቀጥል አልችልም። ምክንያቱ አንደኛ ነገር ኪሳራ ነው፣ ሁለተኛ ደግሞ በጣም ሌት ሆናል። በጣም አረፍዳለሁኝና
የኔ እኮ ሪፖርት ራሱ አድርጋብኝ ይሆናል እኮ ወሬ በስመ ኧረ አንቺ ሲቀር ይበልሽ። ኦን ታይም ማለት በፍጥነት የምደርስበት እንትን 70% ነው ያለው። ያው ቬሪ ሎው ይላል። ቢያንስ 80 ምናምን እስከ 90 መሆን አለበት። ያው ይሻላል። መጀመሪያ ላይ እኮ 50 ምናምን ነበርኩኝ ባትገረሙ በሳይክል እንትን እያልኩኝ እያለ እና ደግሞ ያው እንደምታዩት 16 ኦርደር አድርጌያለሁኝ እስካሁን ድረስ ያው ከመጀመሪያ ማለት ነው። በዛችኛዋ ሳይክሌ ወደ 14 ምናምን ብር ከስሬ ያለሁኝ በዚች በሁለት ዴሊቨሪ ብቻ። እንደዚህ ያው አይሆንም፣ ጭራሽ አይሆንም። እንዳትሞክሩት፣ እንዳታስቡት እና ምንድነው መሰላችሁ ዝም ብላችሁ ለመንዳት ለመዝናናት ምናምን ከሆነ ያው ግዴታ ነው። እኔ አሁን ዝም ብዬ በነፃ ዝም ብዬ በቃ ለመፍታታት ነድቼው ቢሆን ኖረው 24 ብር ምናምን አጣለሁኝ ማለት ግን ቢያንስ በዚህኛው 10 ብር አገኘሁኝ 14 ብቻ ከሰርኩኝ ማለት ነው። እና መለላችሁ ነው የሆነ ብር ለመስራት ግን አይሆንም። የሆነ በእግራችሁ ብትሄዱ ራሱ ይሻላል። በእግራችሁ ዴሊቨር ብታረጉ ራሱ ይሻላል። እና ያው በጣም ቬሪ ቢዚ ምናምን ይላል። ሳይክል ደግሞ የለኝም እኔ ሳይክሌ በልቶኛል። ደግሞ ታውቃላችሁ ሳይክል ደግሞ ገዝቼ ማለት ነው በ40 ብር ከዛ ሳምንት ሳይሞላት ማለት ነው $60 ሸጥኳት። የፈጠነ ልክ እንደገዛኋት ማለት ነው በሁለተኛ ቀን ማለት ዝም ብዬ ፖስት ያደረኩት ዝም ብዬ ዋጋውን ከዛ ብቻ ዋጋውንና አሪፍ ሳይክል ብቻ ብዬ ፖስት ያደረኩት የፈጠነ ማለት ነው። ማአት ሰው አውርቶኝ ከዛ የሆነች ልጅ መታ ወሰደቻት። ልክ የመጀመሪያ ሳይክል የሷን ነበር መስሎ። እንግዲህ ጋይስ ሳይክሏን አስቀምጬ ያው ከተማው ላይ እየዞርኩኝ ነው እና መለላችሁ ነው ማይኬ ኮኔክት አልሆነም አለችኝ ማለት ነው። ለምን እንደሆነ አላውቅም። ከቀደም ጀምሮ በሞክራት በቃ እምቢ አለችኝ እና በቀጥታ ነው እያወራችሁ ያለሁት። የሆነ ድምፁ ካልተሰማችሁ የዛ ችግር ነው። እንዳያችሁት የዛሬ እንደዛ ይመስል ነበረ። በከባዱ ነው የከሰርኩት 10 ምናምን ወይ 2 ወር ስለተቀበልኩኝ ነው ወይ ብቻ አላውቅም። እንደዛ ነው የሚሆነው ቢያንስ ማለት ነው። ያሰብኩት እኔ በቃ እኩል ያካክሳል ብዬ ነበር። በዴሊቨሪ ያገኙት ብርና ያኛው ያወጣሁት ብር በቃ ቢያንስ ተቀራራቢ ስላችሁ ማለት እኩል ባይሆንም ተቀራራቢ ግን ቢያንስ ለምሳሌ በዛ ቢባል የ5 ብር ልዩነት ምናምን ቢኖረው ያው 5 ብር ባተርፍ ወይም ደግሞ 5 ብር ብጋስር ምናምን ብዬ ነው ያሰብኩት። ግን እንደዛ አልሆነም። አከሳሰሬ ራሱ ማለት ነው ማይሆን አከሳሰር ነው የከሰርኩት ማለት ነው። እና አሁን ዝም ብዬ ብቻ ወክ እያረኩ ነው እንደምታዩት። አሁን እዚህ ጋር ጠያቂ ባገኝ ማለት ነው ወዴት እየሄድክ ነው ቢሉኝ አላቅም ነው ማለት ብቻ ዝም ብዬ ነው ወክ እያረኩ ያለው። ከዛ ብቻ ወርጄ በቃ እንደዚህ ወርዛች ወርጄ ማለት ነው ቀጥታ ዝም ብዬ እየሄድኩ ነው። ሁሉ ጊዜ እዚህ አካባቢ ስመጣ ማለት ነው ምልክት የሚሆነው የትኛው እንደሆነ ታውቃላችሁ? ይሄኛው ታወር ማለት ነው። በጣም ከሩቅ ሆናችሁ ነው የምታዩትና ብቻ ወደሱ እየተጠጋችሁ ስትመጡ ባቡሯ ቤቱ በኩል በየትኛው ላይን እየሄደች እንደሆነ ታውቁታላችሁ ማለት ነው። እንግዲህ ስንት ሰዓት መሰላችሁ? አሁን 10 ጉዳይ ለ9 ነው። ግን እንደምታዩት ገና አልጨለመም። ብርሃን ነች ያለችው እንደምታዩት። ሀሳብ ራሱ የለውም የመጨለመ ፀሐይ ራሱ አለች እዛ ላይ በኩል ያው ፎቅ ምናምን ስለሆነ ነው እዚህ ጋር የሌለው እንጂ ከዚህ በኋላ ማለት ነው እነዚህ መንገድ ላይ የሚታዩ ስኩተሮች ምናምን ማለት ነው ልክ ስታይ መቅደድ ነው በቃ አጠገባቸው ላለመድረስ ነው የምትሞክረው። ግን እኮ ሳይ ማለት ነው በጣም ብዙ ይነዳቸዋል። በጣም ለካ ግን ቻርጅ ያደርጓቸዋል በጣም ማለት ነው። ሳላስቡኝ 24 ብር ከፍለሃል ሲለኝ እኮ እንዴ እውነት ነው ምናምን። ደግሞ እኮ አንዳንዶቹ ማለት ነው የመጀመሪያችሁ ሲሆን ስትነዱ ማለት ነው ፍሪ ይሰጣሉ። ግን ይሄኛው እንዳለ 24 ብር ነው ላጥ ያደረገኝ። መጀመሪያ ነው ደግሞ አቤት ሆኜ ምናምን የትኛው ነው የሚሻለው ብዬላችሁ እኔ ግን ያላየሁት ምን እንደነበር ታውቃላችሁ? ለካ ኦፈር ነበረው፣ ሌላ ኦፈር ነበረውና እንደ መሰላችሁ ለ45 ደቂቃ ማለት ነው $10 45 ደቂቃ ማለት ነው በፈለኩበት ሰዓት በቃ በአንድ ቀን መጠቀም እችል ነበረ። ያንን ኦፈር አላየሁትም። ዝም ብዬ በደቂቃ ስላደረኩት ብቻ በደንብ ላጣረገኝ አላስተረፈኝም። ስላልባነንኩበት ነው እንጂ ሌላ አሪፍ አማራጭ ነበረኝ። ያው ቼክ አለማድረጌ ነው እንትን ያልኩት። ምንድነው ያደረኩት ብቻ የትኛው ነው የሚሻለው ምናምን ብዬ ሰርች አድርጌ ይሄኛው ነው የሚሻለው ነው ስላለኝ ብቻ እንትን አልኩኝ። እና ደግሞ ያን ያህል ጊዜ የማይወስድብኝም ብዬ ስላሰብኩኝ ብቻ ነው እንደዛ ያደረኩት። ቼክ ያላረኩትኝ ኧረ ጀለስን ሹፉት መሀል የባቡር እንትን ሀዲድ ላይ ተቀምጦ ይመቸው በእናት ጋይስ። እንደኔ አይነት ሰው ስትሆኑ እኮ በቃ ሰው አያጋጥማችሁ ነው በቃ ታውቃላችሁ። መንገድ ላይ እየሄድኩኝ አንዱ ምን አለኝ መሰላችሁ? እንግሊዝኛ ብዙም አልችልም እና 3 ወር ነው እዚህ ሀገር ያረኩት አለኝ። በጣም በቃ ተቸግሬያለሁ ሬፊጂ ነኝ ምናምን አለኝ። ወረቀት ምናምን አውጥቶ አሳየኝ ማለት ነው። ስለ እኔ ቼክ አላረኩትም ወረቀቱ ብቻ የእሱ ፒክቸር አለው። ከዛ ሊያለቅስ መንቀረው ሰውዬው
በቃ ታውቃላችሁ ሪል ነው የሚመስለው አይደል ነው ብቻ እኔ የምሩ ነው ምንድነው አላውቅም። በቃ ከዛ 2 ኤርፓድ አወጣና ወንድሜ በእናትህ በቃ ይሄንን ግዛኝ በቃ ምን ሆኖ ነው የሆነ ግራ ገባኝ። እኔ እንደዚህ አጋጥሞኝ አያውቅም። ከቦርሳው 2 እቃ ወጣ አረገና በእናትህ ግዛኝ ምናምን አለኝ። ከዛ 3ኛ ሰዓት አወጣ። ኧረ በስመ አብ ስንት ነው ስለው አንዱ ኤርፓድ $45 አለኝ። ግን ስታይ ደግሞ በጣም ያምራልና 45 ነው። ከዛ ለአንተ ግን 30 እሰጥሃለሁ አለኝ። ስፓኒሽ ነው የሚችለው አለኝ። ስፓኛው ምናምን ገሌ ምናምን ይለኛልና በቃ ሰውዬው በቃ አልቻልኩም ታውቃላችሁ። ከዛ እንዴት ነው እርዳታ አላገኘም ወይ እርዳታ ምናምን አልጠየቅም ወይ ስለው ጠይቄያለሁ። ምግብ ምናምን ከፉድ ባንክ ነው የምወስደው አለኝ። የቤት ምናምን ስለው ደግሞ መንግስት ትንሽ እያስገባልኝ አለ። ስራ ምናምን እየሰራው አይደለም ምናምን በቃ ብዙ ነገር አወራኝና ልክ የኤርፓዱ ፎቶ አንስቼ ሳየው በጣም ርካሽ ነው ታውቃላችሁ። እስከ $10 ነው የሚሸጠው። 11 10 ምናምን እንደዛ ነው የሚሸጠውና ይሄ ሰውዬ በቃ ሊበላይ ነው 45 ጭራሽ እንደዚህ የሚሸጠው የቢዝነስ ሰው መሆኑ ገባኝ። ከዛ በኋላ ካሽ አልያዝኩም ወንድሜ ምናምን ስለው ካሽ አለ እዚህ ጋር ምናምን እዚህ ጋር ኢቲኤም አለ ምናምን አሳዘነኝ የምር በቃ አልቻልኩም። ከዛ በኋላ እንደዛ ሲለኝ የምሩ ነው በቃ ምናምን ብዬ ስላችሁ በነፃ ራሱ እኮ ይሰጣል የሆነ ነገርና ከዛ የት ነው ያገኘው እቃው ምናምን ስለው አው ይለኛል። በቃ እንግሊዘኛ አልገባኝም ጨራሽ ሆነ ብቻ እንደዛ ሲለኝ ከዛ እሺ ብዬ ሄድኩ። በጣም ረጅም መንገድ ምናምን ተጓዝን። በቃ አንዳንድ ነገር እያወራኝ ነው ፋሚሊ እዛ ነው ትቻቸው የመጣሁት ሀገራችን በጣም ጦርነት አለ ምናምን አለኝ። ነጭ ነው ስፓኒሽ ነው የሚያወራው። የት ሀገር ነው ራሱ ያለኝ የሜክሲኮ አጠገብ ነው ያለኝ። እንደዛ ነውና ሀገራችን ጦርነት ነውና በጣም ብዙ ሰዎች ነው እኔ ብቻ አይደለም እንደረሽ እንጂ መጣው እዚህ 3 ወር ነው ያረኩት። በጣም ስራ ለማግኘት ተቸግሬያለሁ ምናምን አለ በጣም ብዙ ሰው ይቸገራል። በጣም ብዙ ሰው ይቸገራል። ግን እስከዚህ ድረስ ብዬ አላሰብኩኝም እና ሄድኩኝ ብቻ ዝም ብዬ ሄድን እና ከዛ ሰዓቱ ምናምን አንድ ላይና ስንት ነው ስለው $50 ወሰደው አለ ሁሉንም። ያኛው 45 እኮ ነው ያለኝ መጀመሪያ። ከዛ ሶስቱም 2 ኤርፓድና 1 ሰዓት 50 ወሰደው አለኝ። አይ በቃ እኔ ስላዛዘንከኝ ብቻ ማለት ነው 40 ብር እሰጥሃለሁ አልኩት። እኔ እቃውን ሶስቱን እቃ ማለት ነው ቢበዛ በቃ ስንት ልበላችሁ $25-30 አገኘዋለሁ ኦንላይን። ያው ፌክ ነው አውቃለሁ፣ ግን ሰውዬው ደግሞ ትንሽ የሆነ ነገር በቃ እንደዚህ ሲሪየስ ስላልቻልኩ ብቻ ገዛሁት ማለት ነው። ለዚህ ሁላ ነው በቃ ይሁላ ገዛሁት ለማለት ይሁላ አወራሁኝ። እና ያው እቃው ምን አይነት እቃ እንደሆነ ላሳያችሁ። ያው የምታውቁት ታውቁታላችሁ። ለክ ይሄኛው ነው ኤርፓዱ ማለት ነው። በነጭ ነው ይሄኛው። ውስጡ ራሱ ይኑር አይኑር አላውቅም። ሼክ ራሱ አደረኩት። ኧረ ማምላ አይ ዋታ አረ ክፍት ነው እናንተ። አረ ሰክሱኝ እንዳይሆን ሰውዬ። አይ አለ ድጋሚ ለጥፎት ነው እናንተ። ኧረ እስቲ ቆይ እኔ እኮ የሚገርመኝ ነገር ዝም ብዬ ነው የተቀበልኩት ታውቃላችሁ። ምንም ነገር አላየሁም። የታሸገ ነው እየመሰለኝና እሽግ ነው የሚመስሉ እንደምታዩት። ወይ ድጋሚ ለጥፎ የሚገርም ነው እናንተ። ሲታይ ምናምን ያምራል። እየከፈትኩት ነው ብቻ የሆነ ድጋሚ የተለጠፈ ነው የሚመስለው። በርግጥ ክዳኑም አልነበረኝም። እንግዲህ እንደምታዩት ነች ጋይስ። ከፈትኳት እየበራች ነው ጋይስ እንደምታዩት። ኦኬ ቻርጀሩ እዚህ ጋር አለ። እሺ ጋር አይደለም ባካችሁ። እዚህ ጋር ደግሞ የጫፉ እንትን አለ ቅያሪ የምትቀይሩበት አለ። እና እስቲ ዝም ብዬ በስልኬ እስቲ ልሞክረው። አሪፍ ነው ጋይስ እንትን እያለ ነው እየሰራ ነው። አሪፍ ነው ምንም አይልም። ሰዓቱ ደግሞ ላሳያችሁ ብቻ አሪፍ ነው ይሰራል። በደንብ ነው የሚሰራው። እነዛ ደግሞ እነዚህ ነው የሚመስሉት ጋይስ እንደምታያቸው። ይሄኛ ደግሞ በጥቁር ነው ማለት ነው። የነጩ ብቻ ነው የከፈቱት። ሰዓቷ ደግሞ እቺ ነው መስሎ ሰላዴሽ ከተሰራ ሙራሱ አልሞከርኳት። እንደምታዩት እዚህ ጋር $11 ብሎ ተለጥፎበታል። እዚህ ጋር እንዴት አዳጠው ሙራሱ እኔ እንጃ። ግን እንደምታዩት ሰዓቷ አዲስ ነች። እንግዲህ ጋይስ እቃው ያው እንዳያችሁት ነው። ብቻ ያው መልኩ በጣም ነው የሚያምረው። እንግዲህ መንገድ ላይ እንደዚህ አጋጠመኝ ነው የምላችሁ። አሁን ያው ወደ ቤት ነው እየሄድኩ ያለው። ቀጥታ ወደ ቤት ሄጄ እኔም ቪዲዮ
እንዲሁም ነገ ማታ ነው መልቀቅ የምሞክረው። ይሄኛው ነገ ስራ ስለሌለኝ ማለት ነው ብዬ አድርበታለሁ እዚህ ላይ እና እቃው ምናምን ደግሞ የምፈልጉ ከሆነ ዝም ብላችሁ ጻፉልኝና አንዷ በ30 ብር ምናምን ይሸጥላችኋል። ለእናንተ እኔ ማልሆነው ነገር የለም። እዚችኛው ማለት $30 አይታችኋል። አንዴ ብቻ ነው የሞከርኩት። አንዷን ጆሮ ብቻ ነው ራሱ እዚህ ጋር የሞከርኳት። 30 ብር ይሄን እሰጣችኋለሁ። ከዛ ይሄኛው ደግሞ ስላልከፈትኩት ማለት ነው 45 እሰጣችኋለሁ። ሰዓቱ ደግሞ ይሄኛው 11 የሚለው አነሳውና ማለት ነው $50 እሸጥላችኋለሁ። በጣም ብራንድ ነው እንደምታዩት ሮሌክስ በሏት። በቃ ምገርም ሰዓት ነች። ዝም ብላችሁ ብቻ ጻፉልኝ እንትን እላችኋለሁ ትልና ማለት ነው። ዛሬ ቪዲዮ እኔ ይመስል ነበረ። እንደተመቻችሁ እርግጠኛ ነኝ። ያው ዛሬ ቢያንስ አንድ ነገር ተምራችኋል። ዛሬ እንደማይሆን ቢያንስ ገባችኋ እና ያው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ። ወደ ምናን እየገባ ነው። የፈጠነ 1000 እንግባ። ስንገባ የሆነ ነገር ይኖረናል። ሁላችሁም ይሄንን ቪዲዮ የምታዩ ሁሉ ማለት ነው ሰብስክራይብ ምናምን እንዳይረሳ። ያቺን ነገር እያሳመራችኋት ዛሬ ቪዲዮ ይመስል ነበረ። ይመቻቻል ልጆች።